የኛ ዘመን ፖለቲካ የህዝብን በሚታበስበት ሳይሆን የህዝብን ወደ ስኬት ቀመር የሚቀየርበት ክፉ ዘመን ነው። ዘመኑ በእርግጥ መሪዎች ስለ ሰላም እየሰበኩ በጓዳ ግን ስለ መተላለቅ የሚያቅዱበት፣ የሚዶልቱበት፣ የሚያሰሩ፣ የሚፈቱና የሚገምዱበት ዘመን ነው። የተከበራችሁ ተመልካቾች፣ በዚህ መሰናዶ የኢትዮጵያን የፖለቲካ ልብ ምት የሚያቆም የነገውን አቅጣጫ የሚጠቁምና በቤተ መንግስቱ የኋላ ክፍሎች ውስጥ ምን እየተከናወነ እንደሆነ ፍንጭ የሚሰጥ ታላቅ ምስጢር አካተናል። የቤተ መንግስቱ ግድግዳዎች ጆሮ ቢኖራቸው ኖሮ ባለፉት ወራት ምን እንደሰሙ ለመመስከር በተንቀጠቀጡ ነበር። ግን ግድግዳዎች አይናገሩም። የሚናገሩት በዛ የሴራ ላብራቶሪ ውስጥ፣ በዚያ የፖለቲካ ወጥ ቤት ውስጥ የነበሩ የህሊና እስረኞች ናቸው። አንድ ንግግር፣ ብቸኛ ንግግር፣ ግን የሺህ ሰዎች ሞት፣ የቢሊዮን ብር በጀትና የሀገር መፍረስ መገንባት እቅድ የተጠቀለለበት ንግግር። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በቅርቡ በአንድ ዝግ ስብሰባ ላይ የተናገሩት የተባለው ቃል የኢትዮጵያን ሰማይ እንደ መብረቅ ሰንጥቆታል። አማራን በአማራ የማጨፋጨፉ እቅድ በከፊል ተሳክቷል ላሉ ተብሏል። ተሳክቷል የሚለው ቃል የድል ቃል ነው ወይስ የሞት አዋጅ? አንድ መሪ የገዛ ህዝቡን ክፍል እርስ በርስ ማጋጨት፣ ወንድምን በወንድሙ ላይ ማነሳሳትና ያን መተላለቅ እንደ ስኬት መቁጠር፣ ይህ ምን አይነት የፖለቲካ ስነ ልቦና ነው? ይህ ንግግር እውነት ከሆነ ፖለቲካችን ከርዕዮተ ዓለም ክርክር ወጥቶ ወደ የዘር ማጥፋት ሂሳብ ተሸጋግሯል ማለት ነውን? ታሪኩ በዚህ ብቻ አያበቃም። የዚህ ድራማ አዘጋጆች አንድ ያልጠበቁት፣ በሂሳባቸው ያልገባ፣ በኮምፒውተራቸው ያልተነበየ ትልቅ ተግዳሮት ገጥሟቸዋል። ያ ሁሉ ገንዘብ፣ ያ ሁሉ ሚሊዮን፣ ያ ሁሉ የስለላ መረብ፣ ያ ሁሉ የከፋፍለ ግዛ ሴራ አንድ ትልቅ አለት ላይ ተጋጭቶ ሲፈረካከስ ይታያቸው። የፋኖ ኃይሎች አንድ እንዳይሆኑ የወጣው ገንዘብና እውቀት ግን በከንቱ ፈሷል። ይህ የባለስልጣኑ የቁጭት ድምፅ ነው። ገንዘብ የማይገዛው ማንነት፣ ሴራ የማይበታትነው አንድነት፣ መከራ ያጠነከረው ወንድማማችነት መኖሩን ራሱ አውራው የመሰከሩበት አጋጣሚ ነው። በጠላትነት የተፈረጀው ኃይል በቢሊዮን የሚቆጠር በጀት የፈሰሰበትን ሴራ በከንቱ አስቀርቶታል። እዚህ ጋር ነው ጥያቄው የሚጀምረው። ገንዘባችን ፈሰሰ ሲሉ የተቆጩት በህዝቡ አንድነት ነው ወይስ በኪሳራው? ይህ ንግግር የአማራን ህዝብ ትግል በጠላትነት አንደበት የማይበገር ብሎ የማጽደቅ ያክል አይቆጠርምን? እናም ዛሬ አንድ አስደንጋጭ ንጽጽር አካተናል። ፓራዶክስ ልንለው እንችላለን። አቶ ሽመልስ አብዲሳ ኦሮሚያ ታርሳለች፣ ታመርታለች፣ ትለማለች፣ አማራ ግን እርስ በርሱ ይተላለቃል ማለታቸው የሀገሪቷን ዕጣ ፈንታ በሁለት የተለያዩ ቀለማት መቀባታቸው ምንን የሚያመላክት ነው? ይህ ንግግር አንዱን እያለሙ ሌላውን የማጥፋት፣ አንዱን እያወፈሩ ሌላውን የማክሳት ስልታዊ አካሄድ አይደለምን? በደቡብ ስንዴው ሲመረት በሰሜን ሞት የሚመረተው ለምንድን ነው? ይህ የልማት ልዩነት ነው ወይስ የፖለቲካ ሴራው ውጤት ነው? በሚቀጥሉት ደቂቃዎች ወደ እነዚህ አደገኛ መረጃዎች ጥልቅ እንገባለን። ይህ መረጃ ከየት መጣ? ንግግሩ ምን አንድምታ አለው? በከፊል ተሳክቷል ማለት ምን ማለት ነው? ገንዘቡ በከንቱ ፈሰሰ ሲባልስ ምን ያክል ገንዘብ ነው? ምን አይነት እውቀት ነው? ይህ ዘገባ ስለ አቶ ሽመልስ አብዲሳ ብቻ አይደለም። ይህ ዘገባ ስለ እኔ፣ ስለ እናንተ፣ ስለ ኢትዮጵያ ህልውናና ስለ መጻኢ ዕድላችን ጭምር ነው። በቤተ መንግስት ኮሪደር የሚወጣው ሴራ በተራራው ላይ ካለው ጽናት ጋር ሲጋጭ የሚፈጠረው እሳት አብረን እንመለከታለን። ነገሩማ ወዲህ የሚቀር ነው። በእርግጥ የቤተ መንግስቱ ግድግዳዎች ጆሮ የላቸውምና የፈሰሰባቸውን መዓት አምቀው እንደያዙ ናቸው። ከዚህ ቀደም የተሰሙት የሴራና የድል ቃላት ተላምደው ዝም ጭጭ ብለዋል። አሁን ግን የሹክሹክታው ምንጭ ግድግዳው ሳይሆን በስፍራው ነበርኩ የሚሉ ታማኝ ምንጮች ናቸው። ቦታው በውል ባይጠቀስም ድባቡ ግን የፖለቲካ ወጥ ቤት እንደነበር ግልጽ ነው። በዚያች ደቂቃ አቶ ሽመልስ አብዲሳ ተናገሩ የተባለው ንግግር የኢትዮጵያን የቅርብ ጊዜ የፖለቲካ ትኩሳት እንደ ተርሞሜትር የሚለካ ነበር። ከወራት በፊት የጸጥታና የደህንነት መዋቅሩ በጀት ሲመደብ፣ ስትራቴጂው ሲነደፍ አንድ ዋና ግብ ነበረው። ይህ ግብ በሰሜኑ የሀገሪቷ ክፍል እየተቀጣጠለውን የፋኖ እንቅስቃሴ መበተን፣ መሪዎቹን መነጠልና አደረጃጀቱን ማላላት ነበር። ለዚህም የፈሰሰው ገንዘብ፣ የተመደበው የሰው ኃይልና የእውቀት ክምችት የትየለሌ ነው። የታሪክ መዘውሩ ወደ ዛሬ ስናዞረው ግን የኦሮሚያው ፕሬዝዳንት በጠረጴዛ ዙሪያ ሆኖ የተናገሩት የተባለው ንግግር ውስጥ የሚደመጠው የድል አድራጊነት ስሜት ሳይሆን የሂሳብ ስሌት ስህተት ቁጭት ነው። ምንጩ እንዳቀበሉት ወሬ ከሆነ ባለስልጣኑ ሁለት ተቃራኒ እውነቶችን በአንድ ትንፋሽ አጋብተዋል። በአንድ በኩል አማራን በአማራ የማጨፋጨፉ እቅድ በከፊል ተሳክቷል ሲሉ በክልሉ ውስጥ የተፈጠረውን አለመረጋጋት፣ የውስጥ ለውስጥ መጠራጠርና የሰላም እጦት እንደ ስኬት ቆጥረውታል። ይህ የፖለቲካ ጨካኙ ገጽታ ነው። ነገር ግን ወዲያውኑ የሳንቲሙን ገጽታ ሲገለብጡት ያ ሁሉ ሚሊዮን ብር፣ ያ ሁሉ የደህንነት ሴራና የከፋፍለ ግዛ ስልት የፋኖን አንድነት ከመናድ አኳያ በከንቱ እንደፈሰሰ አምነዋል። ገንዘብ የማይገዛው ሴራ፣ የማይበታተነው አንድነት መፈጠሩን ራሱ አውራው መስክረዋል። ለጋዜጠኛው የብዕር ቀለም ትልቅ ግብዓት ነው። ትረካው እዚህ ላይ አያቆምም።
የተናጋሪው ስዕላዊ መግለጫ ይጠቀማሉ። እኛ እያረስን ነው፣ እያመረትን ነው፣ አማራ ግን እርስ በርሱ እየተጠፋፋ ነው። ይህ ንግግር የሀገሪቱን ወቅታዊ ምስል በሁለት ቀለም ይከፍለዋል። አንዱን በልማት አረንጓዴ፣ ሌላውን ደግሞ በቀይ ቀለም ቀብቶ የማሳየት ሙከራ ነው። ኦሮሚያ በስንዴ ማሳ ውስጥ ስትታይ አማራን በባሩድ ጢስ ውስጥ ማስቀመጥ ይህ ኦፕሬሽን ከልማት ባሻገር አንዱን አቅም አሳጥቶ ሌላውን የማፈርጠም ጂኦ ፖለቲካዊ ስልት አካል መሆኑን የሚያመላክት ነው። የፖለቲካው መሐንዲሶች ያቀዱት የእርስ በርስ መተላለቅ ሰምሮ ይሆን ወይስ የህዝቡ አንድነት ያንን የሴራ ግንብ ንዶታል? ሽመልስ አብዲሳ ይህንን ሲናገሩ የተደመጠው በእቅዳቸው መሳካት ተኮራርተው ነው ወይስ በገንዘባቸው መባከን ተቆጭተው? የዚህ ጥያቄ መልስ ያለው በጊዜ እቅፍ ውስጥ ነው። እርግጥ የሆነው ነገር ቢኖር በኦሮሚያ ማሳዎች ላይ የሚታየው ምርትና በአማራ ተራራዎች ላይ የሚሰማው የጥይት ድምፅ የአንድ ሀገር ሁለት ገጽታዎች መሆናቸው ነው። የተከበራችሁ የበራፍ ቲቪ ተከታታዮች እስከ ዝግጅታችን ፍጻሜ አብራችሁን ዝለቁ። አዲስ አበባ የሸገር ምቾት አብዛኛውን ጊዜ በብርድ ልብስ የተሸፈኑ ናቸው። ከቅርብ ጊዜ ወዲህ የከተማዋ ቅዝቃዜ የሚመነጨው ከአየር ንብረቱ ብቻ አይደለም፣ ከቤተ መንግስቱ ኮሪደሮች ለሚሾልኩት መረጃዎች ከሚሰጠው ትርጉም ጭምር እንጂም። ዛሬ የምንከተለው የንፋስ አቅጣጫ ከ4 ኪሎ የውስጥ አዳራሾች ወጥቶ የሰሜኑን ተራሮችና የደቡቡን ሜዳዎች የሚያካልል ነው። ታሪኩ የጀመረው በአንድ ክፍል ውስጥ ሲሆን ምንጮች እንደሚሉት ክፍሉ በዘመናዊ የቢሮ ዕቃዎች የተሞላ ነገር ግን አየር ላይ የተንሳፈፈው መንፈስ የሴራና የሂሳብ ቀመር ሽታ ያለው ነበር። በዚያ ጠረጴዛ ዙሪያ የኦሮሚያ ክልል ፕሬዝደንት አቶ ሽመልስ አብዲሳ ተናገሩት የተባለው ቃል እንዲሁ እንደ ተራ ወሬ የሚጣል አይደለም። የኢትዮጵያን የፖለቲካ ልብ ምት የሚያፋጥርና የሚመረምር፣ የት ነበርን፣ የት አለን፣ ወዴትስ እየሄድን ነው የሚለውን የዘመን ጥያቄ የሚመልስ ቁልፍ ማስረጃ ነው። አማራን በአማራ የማጨፋጨፉ እቅድ በከፊል ተሳክቷል አሉ። ይህ አረፍተ ነገር ብቻውን አንድ ሙሉ መጽሐፍ ነው። እንዲህ ያለው ንግግር ከተባለ የፖለቲካ መሐንዲሶቻችን ምን ያክል ርቀት እንደሚሄዱ አመላካች ነው። እዚህ ላይ ነው በከፊል የምትለዋን ቃል የቁማሩን ውጤት የምታመላክተው። ላለፉት ዓመታት በአማራ ክልል ሲካሄድ የነበረው የፖለቲካ ድራማ እንዲሁ በዘፈቀደ የተከሰተ የጎዳና ላይ ግርግር አለመሆኑን ይልቁንም በረቀቀ በቀዘቀዘ ጭንቅላት ታስቦበት በጀት ተመድቦለት የስለላ መዋቅር ተዘርግቶለት የተከናወነ ፕሮጀክት መሆኑን ፍንጭ የሚሰጠው ምንጮች እንደገለጹት የኦፕሬሽኑ ዋና ግብ የአማራን ማህበረሰብ አንድነት መናድ ነበር። እንዴት የተባለ እንደው ጠላትን ከውጭ ከመላክ ይልቅ ጠላትን ከውስጥ በመፍጠር ነው። ወንድምን በወንድም ላይ የማነሳሳት ስልት ነው። ይህ ስልት በዓለም ታሪክ አዲስ አይደለም። ሮማውያን ዴቪድ ኤት ኤምፕራ ከፋፍለ ግዛ ብለውታል። በኢትዮጵያ ፖለቲካ ውስጥ ግን ይህ ስልት የመንግስትን መዋቅር ተጠቅሞ ካድሬና ሰልጥኖ የጥርጣሬን መርዝ በመርጨት ተተግብሯል። ተሳክቷል ሲሉ በክልሉ ውስጥ የታየውን የመከፋፈል የመንግስት መዋቅር መፍረስና ህዝቡ በመሪዎች ላይ ያጣውን እምነት እንደ ስኬት ቆጥረውት ነው። ደም ሲፈስ፣ ከተማ ሲፈራርስ፣ ማህበራዊ እሴት ሲሸረሸር ይህ ለፖለቲካ ስሌት ትርፍ ተብሎ ተመዝግቧል። አስደንጋጩ እውነታም ይሄው ነው። የትረካው ጅረት እዚህ ጋር አቅጣጫውን ይቀይራል። ልክ እንደ ሆሊውድ ፊልም ድንገተኛ ክስተት አቶ ሽመልስ አብዲሳ ሁለተኛውንና መራራውን እውነት ተናግረዋል ተብሏል። የፋኖ ኃይሎች አንድ እንዳይሆኑ የወጣው ገንዘብና እውቀት ግን በከንቱ ፈሷል። ይህ የሽንፈት ድምፅ ነው። ይህ የእምነት ክህደት ቃል ነው። በቢሊዮን የሚቆጠር ህዝብ ገንዘብ ከዘመናዊ ቴክኖሎጂ እስከ ባህላዊ ሽምግልና ከስለላ መረብ እስከ ፕሮፓጋንዳ ማሽን ይህ ሁሉ ተንቀሳቅሶ ነበር። ዓላማው አንድና አንድ ሲሆን ፋኖ የተሰኘውን የህዝብ ንቅናቄ እርስ በርሱ ማባላት፣ በመሪዎቹ መካከል የስልጣን ጥማት መፍጠርና አደረጃጀቱን ብትንትኑን ማውጣት ነበር። ታዲያ ለምን ከሸፈ የተባለ እንደሆን ገንዘብ የሰው ልጅ ህሊናን የመግዛት አቅም አለው ተብሎ ይታመናልና ስልጣን ያማልላል። ነገር ግን በዚህ ታሪክ ውስጥ ከገንዘብና ከስልጣን በላይ የሆነ የህልውና ጥያቄ መኖሩን የፖለቲካ ሊቃውንቱ የዘነጉት ይመስላል። የፈሰሰው እውቀትና ገንዘብ በከንቱ መቅረቱን ሲናገሩ ሳያውቁት ለአማራ ህዝብ የትግል ጽናት ምስክርነት እየሰጡ ናቸው። ይህ ንግግር ፋኖ ከጎበዘ ልቅነት ስብስብ ወደ ማይበገር ርዕዮተ ዓለማዊ አንድነት መሸጋገሩን የሚያረጋግጥ የጠላት ምስክርነት ነው። በቤተ መንግስት የተጠነሰሰው ሴራ በተራራው ላይ ባለው እውነት ተሸንፏል። የሰሩት ወጥመድ አልያዘም፣ የዘሩት እሾህ አልወጋም። ይልቁንም ህዝቡ በመከራ ውስጥ ሆኖ አንድነቱን አጠነከረም። ትረካችንን ወደ 3ኛው ምዕራፍ እናሸጋግረው። እዚህ ጋር የፖለቲካው ስዕል ፍጹም ተቃራኒ በሆኑ ቀለማት ማሸብረቅ ይጀምራል። ኦሮሚያ ደግሞ ታርሳለች፣ ታመርታለች፣ ትለማለች፣ ታድግማለች፣ ትመነደጋለች። አማራን ግን እርስ በርሱ እያጣፋ ነው። ይህ ንጽጽር ልብን በድንጋጤ የሚያቆም ነው።
በአንድ ሀገር በአንድ ፀሐይ ስር ሁለት የተለያዩ ዓለማት። አንደኛው ዓለም ኦሮሚያ በትራክተር ድምፅ በስንዴ ምርት በልማት ፕሮጀክትና በብልጽግና ትረካ ተሞልቷል። ሌላኛው ዓለም የአማራ ክልል በጥይት ሩምታ፣ በሰደድ እሳት፣ በስደትና በሞት ተሞልቷል። ይህ ንግግር እውነት ከሆነ የሚያሳየው ነገር ቢኖር ስትራቴጂካዊ የሆነ የኃይል ሚዛን መዛባትን ለመፍጠር እየተሰራ መሆኑን ነው። አንዱን ወገን በኢኮኖሚ አቅም እያጎለበቱ ሌላውን ወገን በጦርነትና በውስጥ ሽኩቻ ማድቀቅ። ኦሮሚያ ስታመርት አማራ ሲዋጋ፣ ኦሮሚያ ስትገነባ አማራ ሲፈርስ። ይህ ሂደት ለቀጣዮቹ 50 ዓመታት የኢትዮጵያን የፖለቲካ ቅርጽ ለመወሰን የታቀደ ረጅም ርቀት ጉዞ ነው። የሸገርን እንጀራ ፕሮጀክት፣ የከተማ ግብርና፣ የቱሪዝም ልማት፣ እነዚህ ሁሉ በኦሮሚያና በዙሪያዋ ሲከናወኑ፣ በሰሜኑ ግን ድሮን ሲያሽካካ፣ ፋብሪካዎች ሲዘጉና ገበሬው ከማሳው ተፈናቅሎ በረሃ ሲወድቅ ይታያል። አቶ ሽመልስ ተናገሩት የተባለው ቃል ይህንን መሬት ላይ ያለውን እውነታ በቃላት አረጋግጦታል። እናርሳለን ሲሉ ስለ እህል ብቻ እያወሩ አይደለም። ስለ ፖለቲካዊ መሰረት፣ ስለ ኢኮኖሚያዊ የበላይነትና ስለ ወደፊት የስልጣን ዋስትና እያወሩ ናቸው። ይህንን መረጃ ይዘን ወደ ዛሬ ስንመለስ ምን ይሰማል የተባለ እንደሆን ምንጩ ታማኝ ናቸው ብለን ከተቀበልናቸው የኢትዮጵያ ፖለቲካ ከብሔራዊ እይታ ወጥቶ ወደ ጠባብ የቡድንን የበላይነት ማረጋገጫ ሜዳነት መቀየሩ እንረዳለን። ግን አንድ ትልቅ ሀቅ አለም። የሰው ልጅ እቅድና የታሪክ አካሄድ ሁሌም አይገናኙም። ፋኖን ለመከፋፈል የፈሰሰው ገንዘብ በከንቱ ቀረ የሚለው ንግግር የጠቅላላ እቅዱን ውድቀት የሚያመላክት ነው። አንዱን ክልል እያለሙ ሌላውን ማጥፋት በመጨረሻ የሚፈጠረው ያልተረጋጋ ሀገርን ነው። ኦሮሚያ ብቻዋን በሰላም ደሴትነት ልትቀጥል አትችልም። ጎረቤቶቿ እየነደዱ የእሷ ቤት አይቀዘቅዝም። በአንድ በኩል በረቀቀ ሴራ በገንዘብና በጉልበት አማራን የማዳከምና ኦሮሚያን የመገንባት ግልጽ ስትራቴጂ አለም። በሌላ በኩል ደግሞ ይህንን ግዙፍ ማሽን የሚፈታተን ገንዘብ ሊገዛው ያልቻለ መከራ ያጠነከረው የአማራ ሕዝብና የፋኖ ጽናት አለም። አቶ ሽመልስ አብዲሳ ይህንን ብለዋል ወይስ አላሉም? የሰማው ጆሮና የተናገረው ምላስ ምስክሮች ናቸው። ነገር ግን መሬት ላይ ያለው እውነታ የኦሮሚያ ስንዴና የአማራው ደም ከቃላት በላይ ይናገራሉ። ይህ ዘመን ቅርስ ነው። ትውልድ የሚቀበለው፣ ታሪክ የሚመዝነው፣ የፖለቲካ ሳይንቲስቶች የሚመራመሩበት የኢትዮጵያ የቁልቁለትና የዳገት ጉዞ ምዕራፍ ነው። የዚህ ሁሉ ማጠቃለያው ግን አንድ ጥያቄ ላይ ያርፋል። ሴራው ያሸንፋል ወይስ ጽናቱ? መልሱን ጊዜ ብቻ የሚሰጠው ይሆናል። መረጃው እውነት ነው አይደለም የሚለው ድምዳሜ ያድማጩ ይሆናል። ዝግጅት ክፍላችን ያቀረበው በምንጩ ዋቢነት የተቀናበረውን የታሪክ ቅኝት ብቻ ነው። የተከበራችሁ የበራፍ ቲቪ ቤተሰቦች በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።